በልበል ሰነስ ኖኖሽ ነው ቆይ ምን አድርግ ነው የምትይኝ ዛሬ እንኳን ባፍ ምን አለበት አንቺ ጤነኛ አይደለችም እንዴ የምን ረፍት ነው ትሰማለህ ስትሞት አንደኛህን ታርፋለህ አሁን ይሄን ልብስ አውጣና ጣፍ ማዚ ይሄን ልብስ ካጠብኩት እኮ ገና 2 ቀን አልሞላው ለምንድን ነው ደግሜ የማጥበው ቆሸሸብኛ ደግሞ ሚስት አይደለም ብታጥብልኝ ምን ትሆናለህ እሺ በቃ አትናደጂ አጥብልሻለሁ ችግር የለውም እኔ እኮ እንዳላጥብ ጥፍሬ ይበላሽብኛል ብዬ ነው ደግሞ ምግብ ስራሽ አንተ እኮ የሰራው ስለሚጣፍጠኝ ካስከፋው ይቅርታ ደግሞ ሌላ የሚጋብዘኝ አይደለም ምን ሌላ የሚጋብዘኝ ችግር የለውም አንቺን ከሚከፋሽ እኔ ሁሉንም ስራ ሰራለሁ ስማ ደግሞ ሆኖ ተነስና ጠፍ የሆነ ቀጠሮ ስላለብኝ መሄዴ ነው ደግሞ ምግቡን ሳትጠብቅ እሺ ግን ቀጠሮ ከማን ጋር ከማንስ ጋር ቢሆን ምን አገባ ልትቆጣጣረኝ ባልሽ እኮ ነው ማወቅ የለብኝም ምን ባልሽ ሰማላ አንተን ያገባውበት ቀን ሁሌ ነው የሚቆጨኝ የወንዳል ልጅ አሁን ነው መፍታት ትችላለህ ማዚ እኔ መቼ ስለመፍታት አወራው እንዴት እንደማፈቅርሽ ታውቂያለሽ አይደል ዝም ብዬ እኮ ነው የጠየቅኩሽ ከዚህ በኋላ ስለማደርገው ነገር አንዴ ብትጠይቀኝ አንተና የኔ ነገር ያበቃለታል እሺ ማዚ ግን እኔ ፍቅር እባክሽ በትንሽ በትልቁ ስለመፋታት አታውሪ እኔ ካላንቺ መኖር እንደማልችል ያወቅሽ መኖር ካልቻልክ ዘባይህን ማሳመር ነው እጭ ማንኝ ማለቴ እኔ ነው ማንኝ ስለማንነትሽ እኔ እንድነግርሽ ፈልግሽ ቆይ ሄት ነው ፈተው ይለቀቁሽ ማን ነው ከዚህ ቤት ያመጣሽ ብሩክ ነው ያመጣኝ ዛሬ ነው ስራ የጀመርኩት ይቅርታ ግን አንቺ ማልበላ አላወኩሽ ስሚ እዚህ ቤት ያለኔ ፍቃድ ማንንም መግባት አይችልም እኔ እዚህ ቤት ኃላፊ ነኝ እሺ እባክሽ ይቅርታ አድርጊልኝ አላወኩሽም ነበር አወቅሽ አላወቅሽ የኔ ጉዳይ አይደለም ደግሞ አንድ ተራ ገረዳ አወቀኝ አላወቀኝ ብዬ ልጨነቅ እኔ ለስራ እንጂ ለሌላ ነገር አይደለም የመጣሁት ደግሞ እኔ በመቀጠሬ ደስተኛ ካልሆንሽ ብሩክ ልታናገሩ ትችያለሽ ምን አባሽ ነው ያልሽው አንቺ ገረድ በጣም ይቅርታ ሱዛን ባለቤቴ ናት ማዛ ትባላለች ታወቂያት ሱዛን አዲስ ሰራተኛችን ነች ስለዚህ ጉዳይ ከውጭ ብናወራበት አይሻልም ሱዛን እንዴት ነው እየለመድሽ ነው አዎ ምንም አይደለም እሺ ማዚ ቆይ ላስረዳሽ ማዚ ምን ሆነሽ ነው ቆይ ምን እሺ ምንድነው የምታስረዳኝ ሳታማክረኝ የፈለከውን ነገር እያደረክ እባክሽ ማዚ እባክሽ ይቅርታ አድርጊልኝ ልክ ነሽ እኮ መጀመሪያ መናገር ነበረብኝ ግን ለኔም ላንቺም ይሻላል ብዬ ነው ያደረኩት ንቀት ነው እንጂ ምን ታመጣለሽ ብለህ አይደል እሱን ደግሞ አሳያለሁ እንዴ የኔ ፍቅር ምን ሆነሻል እኔ ነኝ አንቺን ምንቀው እንዴት ነው የምታስቢው ያለኝን ሁሉ የሰጠውሽ ስለምንቅሽ ነው እባክሽ ይቅርታ አድርጊልኝ እባክሽ ምን ይቅርታ የልብን ያደረሱ ይቅርታ ትሰማለህ እኔ ይቅርታ ማድረግልህ እቺ መናጤ አሁኑን ስታባረራት ነው ምን ማለቴ እንዴት እንዳመጣሃት ነው ደግሞ እንዴት ይለኛል እንዴ ኖ አይሆንም እንዴ ዛሬ መታ ዛሬ ትወጣለች ደግሞ እሷ ከኛ ጋር እናገናኛት ስራዋን ነው የምትሰራው አርፋ ስማ እኔ ከዚህች መናጤ ጋር የምኖር ተራሰው አይደለሁም ደሞስ በዚህች ቆሻሻ የተሰራ ምግብ ልበላለህ ነው ቆይ አንተ እንዴት ነው ይናከኝ እኔ መች ናኩሽ እሺ በቃ ምግቡን አትሰራም ጽዳቱንና ሌላውን ነገር ትስራ ቢያንስ ይሄንን ወር ትጨርስ እንጂ ቆይ ከዚህች ልጅ ጋር ምን ኑሮ ነው እንደዚህ የምትሟገትላት አረ ምንም የለኝም እንዴ እኔ ፍቅር እኔ ካንቺ ውጪ የምወደው የማፈቅረው ሰው እንደሌለ ያውቅሽ ይኸውልህ ማፍቀርህን በቃል ሳይሆን በተግባር አሳየኝ እቺ ልጅ ከዚህ ቤት አስወጣልኝ አለበለዚያ እምቢ ካልክ እኔ ራሴ አስወጣታለሁ እሺ ማአዛ ከወሰደሽ እንቅልፍ ስትነቂ እርግጠኛ ነኝ ይሄን ወረቀት ታነቢዋለሽ ምንም የምንሰማሽ ነገር የለም ከዚህ ጥፊ ስታስጠላ እንዴ አንዴ እንሰማት ምን ችግር አለው አሁን ሱዛን ምንድነው እስኪ ንገሪኝ ምን መሰላችሁ በእኔ ምክንያት ዳራችሁ ከሚነጋ እኔ ከዚህ ቤት ብወጣ ይሻላል ቆይ ሱዛን ይሄ ነገር አንቺን አይመለከትም እኛ ነው ያይበታለን አንቺ ወደ ስራሽ ተመለሽ አዎ አሁን ጥሩ ውሳኔ ወሰንሽ ይሄ ቤት ላንቺ አይመጥንም ሌላ ቤት ሄደሽ እኮያሽን ፈልጊ እሺ ውሳኔ ስለተቀበልሽኝ አመሰግናለሁ ግን ይሄ ቤት ለኔ የማይመጥነው ለምንድን ነው ንጽህናሽ መልክሽ ቆይ ምን ልበልሽ ሁሉ ነገርሽ ያስጠላል
ሲጀመር ደግሞ አንቺ ማነሽ እኔ ላንቺ ማስረዳው? እኔ ማንንም አይደለሁም አንድ ተራ ሰው ነኝ። ግን ከሰማሽኝ አንድ ነገር ልንገርሽ። ምን? እስኪ ተናገሪ። ምን መሰለሽ? ህሊና እንጂ መልክ አያስብም፣ አንደበት እንጂ መልክ አያወራም፣ እምነትና ፍቅር እንጂ መልክ ሞትን አያሻግርም። እየመከርሽኝ ባልሆነ አንዴ ልጨርስ። መልክ ላይ ስብናን እንጂ ውስጥ ማንነትን አይገልጽም። እኔም እዚህ የመጣሁት በመልክ ላገጥ ሳይሆን ለስራ ነው። ከገባሽ በጣም ጥሩ። አመሰግናለሁ። ዋው ይቅርታ። ይኸውልህ ትሰማኛለህ? አንተ ነሽ የምታስንቀኝ። ደግሞ እንደዚህ የምትቀር መስሎሃል? እሰራልሃለሁ። ማዚ አረ ማዚ ምን ሆነሽ ነው? በቃ ማዚ ሱዛን ምን እያደረግሽ ነው? አንዳንዴ ነገሮች እንዳሰብናቸው ነው። ደግሞ በአንድ ሰው ምክንያት የሁለት ሰው ህይወት መናጋት የለበትም። አይ ሱዛን፣ የኔና የሷ ትዳር እኮ ካበቃለት ቆየ። አንቺ ምንም አላጠፋሽም። እንደውም ራሴን ቆመ ብዬ እንዳይ ነው ያደረግሽ። እንዴት ማለት? አልገባኝም። ቆመ ብዬ እንዳይ ስትል ምን መሰለሽ፣ መጀመሪያ ስለ መዓዛ ባህሪ በደንብ መንገር ነበረብኝ። ሁለተኛ ደግሞ አንቺና እሷ ስታወሩ ምን ያህል እንደታገስኳት ነው ይገባኝ። ብሩኬ፣ እኔ ካንተ ባላቅም መዓዚን በጣም ታፈቅራታለህ። ፍቅር ደግሞ መታገስ ነው። ባረከው ነገር ልትጸጸት አይገባም። እውነት ነው፣ አፈቅራት ነበር። አሁን ግን የማስበው እሷን ስላለማጣት ነው እንጂ ለእሷ ያለኝ ፍቅር ሙሉ ለሙሉ ተሟጦ አልቋል። አስጠልታኛለች። ማለት እንዳላጣት ስትል ካላፈቀርካት ለምንድን ነው እንዳታጣት ማትፈራው? ግራ የሚያካባ ነገር ነው። ረጅም ታሪክ ነው። ሌላ ቀን ባወራሽ ይሻላል። ሌላ ቀንማ እንገናኝ። መሄዴ ነው። አይ አይሆንም፣ አትሄጂም እንዴ? እኔ አይደል እንደ ቀጠርኩሽ እኮ። ስለዚህ እኔ ነኝ የማስወጣሽ። ሰማሽኝ አይደለ? ግን እኮ ሱዛን፣ ምንም ግን የለውም። እባክሽ ልለምንሽ፣ እንዳንቺ መልካም አስተሳሰብ ያለው ሰው ካጠገቤ ከሌለ እማብድ ነው ይመስለኝ። ይከብደኛል። በቃ ራሴን ማጠፋ ነው ይመስለኝ። እንዴ ለምን ራስን ታጠፋለህ? በጭንቀት፣ በጭቅጭቅ፣ በብቸኝነት። ኧረ ተይኝ፣ እኔ አላውቅም። እንዴ መፈታት እያለ ለምንድን ነው የሁላ መከራ የምትሸከመው? እሺ ብለሽኝ እዚሁ ሆነሽ ጭንቀቴን፣ ሀሳቤን ከተካፈልሽኝ ያኔ ለምን እንደማልፈታት ይገባሻል። እሺ ችግር የለውም፣ ግን በአንድ ነገር ስንስማማ ነው። በምን? በእኔና በመዓዛ መሀል መግባት የለብም። እሷ የፈለገችውን ነገር ብታደርግ አንተ ለእኔ ብለህ ከእሷ ጋር መጣላት የለብም። በዚህ ትስማማለህ? እሺ ችግር የለውም። ስለ ትብብርሽ አመሰግናለሁ። አሁን ሆነሽ ቦታ ደሽ ልምጣ። ሱዛን፣ አንቺ ሰራተኛ! አቤት። ምንድነው? አሰሚም እንዴ? አቤት ጠራሽኝ? ታዲያ ከዚህ ቤት ካንቺ ውጪ ሰራተኛ አለ? ምን ትመስላለች? እሱስ ልክ ነሽ። ከኔ ውጪ ሰራተኛ የለም። ሰራተኝነት ክብር ነው፣ ሌብነት ነው ውርደት። ይኸውልሽ እሱ አይመለከተኝም። አሁን ጫማዬን አንሺና ውሰጂ። ቆይ ምን ይገትርሻል? ስራሽ አይደል እንዴ? በይ አንቺና ሂጂልኝ። ይኸውልሽ ትሰሚያለሽ? አንቺ ከእግሬ ስር ሳይሆን ከጫማዬ ስር ነሽ። እሺ? እንደ ጉንዳን ነው የምጨፈልቅሽ። ዝም ብለሽ አትጨርጫለሽ። የሰው ልጅ በፈጣሪው እንጂ በራሱ አይመካም። የጊዜ ጉዳይ ነው እንጂ ሁላችንም ተሰባሪዎች ነን። ማንም ባለበት የሚጸና የለም። በጣም የሚገርም ንግግር ነው። ልቤን ነካሹ ባክሽ። ምን ትመስላለች? ጢንዚዛ። ይቅርታ፣ እኔ እዚህ የምሰራው ስራ ከሌለ ውስጥ ሌላ ስራ አለ። ሄላ ሄላ አይሰማም? የኔ ፍቅር አለው። እንዴት ነህ? እኔ ደህና ነኝ።
ወይ ምን ብታይ አንድ ጊንጥ የሆነች ሰራተኛ መጥቶብኝ እኮ መኝታ ቤት ገብቼ ላውራ ብዬ ነው። ወይ አሁንማ ለማየት ራሱ እንዴት እንዳስጠላኝ። ትተሽው ውጪ እንዴ! በዚህ ፍጥነት እንዴት ጥዬው እወጣለሁ? ለነገሩ አሁን ሰራተኛዋ ጥሩ ሰበብ ትሆነኛለች። ምን መሰለህ፣ ድርጅቱን በስሜ ማድረግም አንድ ነገር ይቀረኛል። ቤቱን በገዛ ስሜ አድርጌ እሱን ማሳበድ እፈልጋለሁ። ከዛ አንተና እኔ በፍቅር እንኖርበታለን። እንዴት እኮ እንደማፈቅረኝ የኔ ፍቅር። እሺ በቃ የኔ ፍቅር በኋላ እደውልልሃለሁ። እሺ ቻው። እሺ ዛሬ ምን ተገኝቶ ነው እባክሽ? ምኑን? የሆነ ፊትሽ ላይ የደስታ መንፈስ ይታያል። እስኪ አጋሪን እና እኛ ምን እንደሰት። እንዴ ብሩኬ፣ የራስ ደስታ የት ሄዶ ነው በሰው ደስታ የምትደሰተው? ማለት አልገባኝም። ያንተ ደስታ ራስህ ጋር ነው ያለው። ያንን ደስታ አውጥተህ ከተጠቀምክበት ሁሌ ደስተኛ ትሆናለህ። ግን እኔና ደስተኛን አውጥቼ ባካፍል አንተ ደስተኛ ላትሆንበት ትችላለህ። ኦኬ አሁን ገባኝ። ግን አንቺ በጣም ምገርሚ ሰው ነሽ። ማለት እንደዚህ አልጠበቅኩሽም ነበር። በመገረም እኔም አልፈርድብህም። ምን መሰለ፣ ሰራተኛ ሆኖ የሰው ቤት የሚገቡ ሴቶች ምንም እንደማያውቁ እንዳልተማሩ አድርገው ነው የሚያስቡት። ግን በጣም ተሳስተዋል። እውነትሽ ነው። የኔ ማስተሳሰብ እንደዛ ነበር። አሁን ነው ሙሉ ለሙሉ የተቀየረው። እንደነ መዓዛ አይነቶቹ ናቸው እነዛ ምስኪን ሴት ስማቸውን የሚያጠፉት። ጊዜ ያነሳው ቅል ድንጋይ ይሰብራል ሲባል አልሰማሽም? እንደዚህ አይነት ሰይጣን ሴቶች በአጋጣሚ ወይ በእድል ሚስት ሆነው ይኖሩና የራሳቸው ጥፋት እንዳይታይ ሰራተኞቹን ያሰቃያሉ፣ የእነሱንም ስም ያጠፋሉ። ግን ብሩኬ ድፍረት አይሆንብኝና መዓዛን ምን ያህል ታውቃታለህ? ማለት ከተጋባን 2 አመት ሊሞላ ነው። ምን ነው? ምን አይተሽ ነው? አይ የሆነ ጥያቄ ልጠይቅ ነበር። ፍቃደኛ ከሆንክ። አመሩን በተደጋጋሚ እየረበሸው ነበር። አረ ምንም ችግር የለውም ጠይቂ። ምንድነው ይሄን ያህል? ምን መሰለህ? ምንድነው በቃችሁ አፍላፍ ገጥማችሁ የምታወሩት? አይ ስለ ስራው እያወራ ነው። ያው አንቺ ኪችኑን አታውቂም መቼስ። እኔ ስለሆንኩ ማውቀው አንዳንድ እቃዎችን እያሳየዋት ነው። ተው እባክህ እያሳያት። ሌላ ነገርስ አልጋ ላይ ምናምን አታሳያትም ነው ወይስ እኔ መቀሰንኩብ? ምን እያልሽ ነው ማዚ? ለምን ስነ ስርዓት አይኖርሽ? ከዚች ከምናምንቴ ጋር ሆነህ ራስህን ከምታረክስ ቁማ ብትቀር የተሻለ ይመስለኛል። ማዛ ለምን ክብርሽን አትጠብቂ? ለምን ክፍታፍ ትሆኛለሽ? መናገርም መሳደብም የለመድሽ ሆነኝ ነው። እኔ ላይ ጨርሽኝ። እሷን አትናገሪያት። ለዚች ገረድ ተደረበ ተናገርከኝ? ለሷ ብለህ እኔ ሚስትህን አዋረድክ? እኔ አላዋረድኩሽ። እውነቱን ነው የነገርኩሽ። የተዋረድሽው በራስሽ ንግግርና ሁኔታ ነው። ብሩኬ ተረጋጋ። አንቺ ውዳቂ ባሌ ምን አርገሽ ነው አንድ ቀን ተናግሮኝ የማያውቀውን እንደዚህ እንዲናገረኝ ያርግሽ? እሷን ተያት። እሷ ምንም የምታውቀው ነገር የለም። ለመለወጥ ጥፋተኛዋ አንቺና አንቺ ብቻ ነሽ። አይዞህ በቃ ሁሉም ለበጎ ነው። ተረጋጋ። ምን እንደማረጋት አላውቅም። ብሩኬ እኔ ከዚህ ቤት ቦታ ይሻላል። ህይወትን እያበላሽሁት ነው። እንደውም ባንቺ ምክንያት ህይወቴ እየተስተካከለ ነው። እንዴ የሚስተካከለው እንዴ እየተጣላችሁ ነው በእኔ ምክንያት? ቆይ ብሩክ እሷን መፍታት ለምንድን ነው የምትፈራው? ምን መሰለሽ፣ ንብረቴንና አባቴ ያወረሰኝን ድርጅቶች በስሟ ዙሬላታለሁ። እሷን ፈተዋት ማለት ሁሉ ነገር መና ሆነ ማለት ነው። ለዛ ነው እየተለማመጥኳት የምኖረው። ብሩክ ቅድም ልጠይቅ የነበረው ነገር ከዚህ ጋር የተያያዘ ነው። አሁን በጣም ትልቅ ችግር ውስጥ ነህ። አንተ ሳታይኝ ወጥቼ መሄድ እችል ነበር፣ ግን አንተ ያለበትን ሁኔታ ሳይ ወጥቼ መሄድ ከበደኝ። ከዚህ በላይ የከፋ ነገር ምንድነው? ምን አይተሽ ነው? ቆይ ለምን አታግሪኝም? ብሩኬ ይሄን ማድረግ አልፈልግም። በሰው ህይወት ውስጥም ጣልቃ መግባት አልፈልግም። አንተ ጥሩ ሰው ነህ።
ዝም ብዬ ብሄድም ደግሞ ህሊና አይፈቅድም። አረ ሱዛን ልቤን አስጨነቅሻት እንዴ? ለምን አትነግሪኝም? መጀመሪያ ተረጋጋ፣ ቀጥሎ ቃል ግባልኝ ምንም ነገር በችኮላ እንደማታረግ። እሺ ተረጋግቻለሁ። ግን ቃል መግባት አስፈላጊ ነው? እሺ በቃ መስማት ማወቅ ከፈለክ ቃል ግባልኝ። እሺ ቃል እገባልሻለሁ። በችኮላ ምንም ነገር አላደርግም። ምን መሰለ ብሩኬ፣ ማዛ ንብረትህን ቤትን ወደ ራሷ ከማዞራ በላይ አንተ ላይ ሌላ ወንድ ደርባባለች። በዛ ላይ ይሄን ቤት ወደ ራሷ ዙራ አንተ ሜዳ ላይ ጥላ ከአዲሱ ባላ ጋር በሰላም ለመኖር አስባለች። ምን እያልሽ ነው ሱዛን? እውነቴን ነው ብሩክ። ቆይ አንቺ እንዴት አወቅሽ? ማለቴ ከማን ሰማሽ? እሺ ተመልከት ይሄንን ቪዲዮ። ስልክ ስታወራ ነው የቀረጽኳት። እንዴ ምንድነው ይሄ? እቺ ውሻ፣ እቺ ሰይጣን እገላታለሁ። ስማ ቃልህን አስታውስ። ስማ በችኮላም ቢሆን ምንም ነገር የለም። ሁሉም ነገር ስር ሰዷል። በብልሃት እንጂ በልክ ሆነ ትሸነፋለህ። እና ምንድነው የማደርገው? ወይኔ ብሩኬ የማንም መጫወቻ አልሆንም። ጠላቶች ጠንካራ ሆኖ ሳይሆን አንተ ደካማ ስለሆንክ ብቻ የምትሸነፋቸው ሽንፈቶች አሉ። ስለዚህ መፍትሄ መፈለግ አለብህ። እሺ ቆይ መፍትሄው ምንድነው? ብሩኬ ከማዛ ጋር ከመጣላት በፊት የተወሰደብህ ቤትና ንብረትን ማስመለስ አለብህ። ይሄንን ደግሞ ማድረግ ትችላለህ? ይኸውልሽ እሷ በፊርማ አረጋግጣ ለኔ ካላስተላለፈች አልችልም። ስለዚህ የእሷ ፊርማ ያስፈልጋል። የሁሉንም ፋይል ሰነዶች ማዘጋጀት ይኖርብሃል። የእሷን ፊርማ ደግሞ ለኔቶ። አዎ ማዘጋጀት እችላለሁ። ግን ፊርማውን እንዴት ልታረጊ ያስበሽ ነው? ወይስ በፌክ ልታረጊ ያስበሽ ነው? አንተ ብቻ አዘጋጅና ሁሉንም ጨርስ። ከዛ ና እኔ መፍትሄውን እነግርሃለሁ። ደግሞ ፌክ አይደለም እሺ፣ ውሸት ለውሸታሞች እንጂ ለኛ አሰራም። ሱዛን አንቺ ማለት ለኔ ከፈጣሪ የተላክሽ መልአክ ማለት ነሽ። በጣም አመሰግናለሁ። በጣም አንቺ አትጨነቂ። እንዴት ደስ እንዳለኝ አትይ። የኔ ፍቅር እኔም በጣም ነው ደስ ያለኝ። ከዛሽ መናጢ ጋር ስትሆን የረሳኝ መስሎኝ ነበር። አንቺ የኔ ጣፋጭ አንቺን እንዴት ተዋል? አንቺን እኔ የምተወው ስሞት ብቻ። ግን የኔ ውድ ለመጨረሻ ጊዜ የጠየቅኩን ነገር መቼ አደረክልኝ? ነገ ዛሬ እያልኩ እኮ ዝም አልከኝ። አይ እኔ ፍቅር አረግልሻለሁ ብዬ ሳላረግልሽ የቀረሁት ነገር የለም እኮ አይደል? እንደምታደርግልኝ እኮ አውቃለሁ። ግን ያሁኑ በጣም ቆየብኝ እኔ ጣፋጭ። አውቃለሁ እኮ እንደቆየ። ግን የዛሬው ፕሮግራማችን ያልሽውን ልሰጥሽ የተዘጋጀ ሰርፕራይዝ ነው። ምን? እኔ እኮ አላምንም የኔ ጣፋጭ። ቤቱን በእኔ ስም ልታዞርልኝ ነው? በሚገባ ሁሉም ነገር አልቋል። የሚቀረው የአንቺ ፊርማ ብቻ ነው። ጠበቃው ሁሉንም ነገር ጨርሶታል። የኔ ፍቅር በጣም ነው ደስ የሚለው። የእውነት አሁን ገና ሚስት በመሆን ይኮራው። የኔ ፍቅር በጣም ነው የማፈቅርህ። እኔም አፈቅርሻለሁ። ደግሞ ለአንቺ ቤትና ንብረት አይደለም ራሴን አሳልፌ ሰጥቼሽ የለ እንዴ? አውቃለሁ የኔ ውድ። እና የት አለ የምፈርበት ወረቀት? አለ። መጀመሪያ ግን ለደስታችን ጽዋ እናንሳ። መጣሁ። እሺ ፍቅር መጣ። እንዲህ ነው ማዚ። ይሄ ገልቱ እንደተጫወተብኝ የሚቀር መስሎታል። ቤቱ ነበር የቀረኝ። አሁን ቤቱን በስሜ ካደረግኩ አሽቀንጥሬ ነው ማስወጣ።
ያው የምትፈሪበት ወረቀት ወይኔ እኔ ፍቅር ታድዬ መጀመሪያ ግን ፍቅርሽን ግለጪ የኔ ፍቅር ወይዬ እንዴት እኮ እንደምወድህ እኔ ሙድ ተማረግሽ ለፍቅራችን ጽዋችን እናንሳ ነሽ ለፍቅራችን ፈርሚ ፍቅር ምንድን ነው ብዙ እያደረግኝ ነው ፍቅር በመጨረሻ ሰዓት ያዥ ፈርሚ በቃ ጨርሰሻል እንዴ ፍቅር አገኘሁሽ አደረገኝ አይሽ ፈረመችልን እኮ ምታምን አይደለም አዎ ዓለም ሁሌ ከአሸናፊዎች ጎን ነች ምንም ያህል ብትጥር ተሸናፊ ከሆንክ ዓለም ማስተዛዘኛ ቦታ የላትም ሱዛን የሁሉም ነገር መነሻም መፍትሄም አንቺ ነሽ ያላንቺ ምንም ነገር አይሳካም ነበር በጣም አመሰግናለሁ በጣም መዓዛ ከወሰደሽ እንቅልፍ ስትነቂ እርግጠኛ ነኝ ይሄን ወረቀት ታነቢዋለሽ እናም እስከዛሬ ኖርሽ ህይወት ህልም እንደነበር ትረጃለሽ መዓዛ እኔ ከልቤ አፈቅርሽ ነበር አንቺ ግን እኔን ለጥቅም ነበር የቀረብሽ ንብረቴን ድርጅቴን ወስደሽ ይህም አልበቃ ብሎ እኔ በህይወት እያለሁ በቁም ገለሽኝ እኔ ሌላው እንደደረብሽብኝ አሁን ግን ይህ ሁሉ ስራ ሻቅቶለታል ንብረቴን ድርጅቴን ቤቴን በራስ ፊርማ ወደ ባለቤቱ መልሰሽ አሁን የቀረሽ ነገር ቢኖር በሰላም ከቤት ለቀሽ ወደምትሄጂበት መሄድ ብቻ ግን ሁሌም ይህንን አስተውሽ ሰው አትናቂ አንቺን አቅሻ ሴት በለጠች ሁሌም ቢሆን ከፍ ከፍ የሚል ዝቅ ዝቅ ይላል ዝቅ ዝቅ የሚል ደግሞ ከፍ ከፍ ይላል ወርቅ በሰው ልጅ የተወደደው ራሱን አቃሎ ጭቃ መስሎ ያሳለፍናቸው ጊዜያቶች አንተ ውሻ በዚህ ዳቄ ነው እኔ ቀየርከኝ ትሰሚያለሽ ከዚህ በኋላ ስለ ሱዛን አንድ ነገር እንድትናገር ያልፈልግ እሷ ካንቺ ጋር የምትወዳደር ሴት አለች ማ ይጭርካሽ ነች እኔ ጋር የምትወዳደረው አዎ እሷ ካንቺ ጋር አትወዳደርም አንቺ ጨለማ ነሽ እሷ ደግሞ ብርሃን ነች የጨለማውን ህይወቴን ያበራችሁ እሷ ነች ታለ እኔ መዓዛ አይደለሁም እሰራልሃለሁ አሁን ቀጥ ብለሽ ከቤቴ ውጪ ሁሉንም ንብረቴን ቤቴን ድርጅቴን ሚስቴን ማግኝቻለሁ አሁን ውጪ ከቤት ቀጥይ አንተ እኔን ውጪ እጂ በሰላም ነው